They have capacity of making a lot of money. ኢምራን ካህን ስለ ገንዘብ እጥረትና ስለ ድንበር ዘለል የባንክ ሂሳብ ቋት የሙጥኝ ብለው ተሟገቱ። የገንዘቡን ማሰረፊያ እያንዳንዱን ዘዴ ያውቁታል። በየት በኩል ተሻግሮ ምን ላይ እንዳረፈ መዝግበውታል። It's the dirty money capital of the world. አጥብቆ የሚመረምር ከተነሳም እንዳይነሳ አድርገው ካፈር ይደባልቁታል። ኢምራን ካህን ከስልጣን የተወገዱበትን ሴራ የሸረቡት ምዕራባውያን መንግስታት መሆናቸውን ይናገራሉ። ወንጀለኛው ዳኛ There is only one man which is featuring. ውድ የሳሎን ቱ ቤተሰብ የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሳር ቤት አካባቢ ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ነው። እንዳያመልጦ። ተመራጭ በሆኑ አካባቢዎች የቤት ባለቤት ይሆኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉ ኔስት ሆቴል ፊት ለፊት በ40% የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። ይህ ዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብተው ያስረከቡት ቴምር ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊሴ ገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ። በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10%፣ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። የበለጠ መረጃ ወይም ግንባታውን መጎብኘት ከፈለጉ በ0997 48 73 48 ይደውሉ። በዚሁ ቁጥር በዋትስአፕም ማነጋገር ይችላሉ። ቴምር जब ये मेरा नाम सुनते हैं तो इनकी कांपे टांगनी शुरू हो जाती है। ከማህበረሰብ ተነጥለው የተወዳጁ ጥቂት ሰዎች በዘረፋ መክበርን ከተለማመዱ በጊዜ ሂደት እንዲበረቱበት የሚረዳ የሕግ ሥርዓትና የበይ ተመልካቾች ትክክለኛ ምግባርነቱን የሚያምኑበት ያልተጻፈ የኑሮ ዘይቤ ሆኖ ይቀራል። በዚህም የተነሳ የዓለማችን ደሃ ሀገራት የበለጠ ይቆረቁዛሉ። ያደጉት ደግሞ ከደሃ ሀገራት በሚፈልስላቸው ገንዘብ የበለጠ ይከብራሉ። ከደሃ ሀገራት የሚሸሸው ገንዘብ ከዓለም ጥቅል ዓመታዊ ምርት ከ2% ከፍ ብሏል። ይህም ከቱርክ፣ ፊሊፒንስ፣ ባንግላዴሽ፣ ሽሪላንካና ፓኪስታን ድምር ዓመታዊ ምርት ጋር ይወዳደራል። በየዓመቱ ከግማሽ ትሪሊየን ዶላር የበለጠ ገንዘብ ከታዳጊ ሀገራት ይሸሻል። አብዛኛውም በተወሳሰበ መዋቅር አማካይነት በሀብታሞቹ ሀገራት ኢኮኖሚ ውስጥ ይዋሃዳል። የብሪታንያ ሉዓላዊ ምክር ቤት የመሳፍንት ሸንጎ አባሉ ክቡር ክሪስቶፈር ፎክስ በመንግስት የስልጣን መዋቅር ውስጥ ባገለገሉበት በፈረንጆቹ 2017 እና 2018 ፖለቲካውን የሚያናጋ ሐሳብ ተነሰሱ። የብሪታንያ የባህር ማዶ ግዛት ተብለው በሚጠሩ ሀገራት ውስጥ ሀብት ያፈሩ ሰዎች ጥሪታቸውን ሕዝብ ሊመለከተው በሚችል የባህር መዝገብ ላይ እንዲሰፍር የሚያስገድድ ሕግ ካልተረቀቀ አሉ። ነገር ግን ከአራት የመንግስት መስሪያ ቤቶች የተውጣጡ ሰዎች በግል አናገሯቸው። እጃቸውን እንዲሰበስቡም መከሯቸው። የገጠማቸውን ያሳወቁት ከ4 ዓመታት በኋላ ነው። በጋርዲያን ለተባለው ጋዜጣ በሰጡት ቃል የብሪታንያ መንግስት ለሕግ እንደሚገዛ ምሎ መገዘቱ ሕግ ተላላፊዎችን ይጠራለታል። በገዛ ሀገራቸው ያለውን ሕግ የሚረግጡ ሁሉ ኮስ እንደሸተተው ዝንብ ወደ ብሪታንያ ይፈልሳሉ ብለዋል። ጸሐፊው በትረ ሙሳ እንደሚጠቅሰው ብሪታንያ ከየሀገሮቻቸው ገንዘብ የሚያሸሹ ባለስልጣናት ጥሩ ምሽግ ናት። በብሪታንያ ተጽዕኖ ስር የሚገኙ የቀደሙ ቅኝ ተገዥ ሀገራትም መልካም መደበቂያ ሆነዋል። ብሪታንያም ሆነች አደጉ የሚባሉት ምዕራባውያን ሀገራት የሙስና ነገር ሲነሳ አፍንጫቸውን ክፉ እንደሸተተው ተቅዘው ጣታቸውን የሚቀስሩት ባላደጉት ላይ ነው። እንደውም ማፌዝ ይቃጣቸዋል። እውነታው ግን ለደሃ ሀገራት የደራውን ሙስና ያመቻቹት የበለጸጉት መሆናቸው ነው። የደሃ ሀገራትን ሕዝብ ከችግር ለማውጣት የተመደበ ገንዘብ ይታጠባል፣ ማለትም ይዘረፍና የሕጋዊነት ካባ ለብሶ ድንበር ይሻገራል። ይህን ለመፈጸም የሚያግዝ አሰራር በምዕራባውያን ሀገራት ውስጥ ተዘርግቷል። ሙሰኞች የዘረፉትን ገንዘብ በምዕራቡ ዓለም ሀገራት ውስጥ እንደፈለጉ መጠቀም ይችላሉ። ስጋት ከመጣ መደበቂያቸው ናቸውና። በተለይ የብሪታንያ ዋና ከተማ ለንደን
የሙሰኞች ጉያ ናት። ማንኛውም ሰው የዘረፈውን ገንዘብ ለንደን ላይ ማንነቱ ሳይገለጥ ወደ ንብረት ለመቀየር አይከለከልም። የሚመረምረውም አይኖርም። ወንጀለኛው ዳኛ የሚያስችልባት ከተማ ናት። ፓኪስታንን የጋጡ ፖለቲከኞችና ዘመዶቻቸው ዛሬ የሚኖሩት ለንደን ነው። ተቆጥሮ የማያልቅ ንብረት አፍርተዋል። የእነሱ ጉዳይ እንዲጣራ የሚጠይቅ መጀመሪያ በዝምታ ይታለፍ ይሆናል። ድርቅ ካለ ግን መከራ እንዲያረመው ይፈረድበታል። ኢምራን ካህን የዚህ ሴራ ሰለባ ናቸው። አብዱሰመድ መሐመድ በዝርዝር ስለማካፍላችሁ አብራችሁን እንድትዘልቁ እጋብዛለሁ። सुनामी आ रही है to the dashed hopes of the 2013 election. ነዋዝ ሸሪፍ 3 ጊዜ ተመርጠው ፓኪስታንን በጠቅላይ ሚኒስትርነት መርተዋል። በ1990ዎቹ በመንግስት ቁጥጥር ስር የቆዩ በርካታ ኢንዱስትሪዎች ለግለሰቦች እንዲተላለፉ አድርገዋል። እነዚህ ተቋማት በወቅቱ ኪሳራ ላይ መሆናቸው ከተደመደመ በኋላ ነው የባለቤት ለውጥ የተካሄደባቸው። ይሁንና ተላልፈው የተሰጡት ለሳቸው የፖለቲካ ድጋፍ ለሚቸሩ ሰዎች ነው። ዘመዶቻቸው፣ ወዳጆቻቸውና በንግድ ሥራ የተጣመሯቸው ሁሉ እንደ ዕድላቸው ተረክበዋል። የፓኪስታን ሙስናም ያኔ በደንብ አቆጠቆጠ። ጠቅላይ ሚኒስትሩ ከውጭ አገራት አመጣን ብለው ባለሀብቶች ፓኪስታን ውስጥ የሚያንቀሳቅሱትን መዋዕለ ንዋይ ምንጭ መመርመር የሚከለክልም ሕግ አወጡ። በእርግጥ ስልጣን የጨበጡ ፖለቲከኞች ያሻቸውን ሕግ የመደንገግ የመንግስትን አሰራር ለራስ በሚመች መንገድ መተርጎምና ሌሎችን ለመደለል ወይም በጥቅም ለመጥለፍ አቅም ይኖረዋል። ነዋዝ ሸሪፍም ይህንኑ ነው ያደረጉት። አንዳንዶቹ ኢንዱስትሪዎች ወደ ሸሪፍ ቤተሰብ ንብረትነት ነው የተቀየሩት። ትልቁ የስኳር ኩባንያ ራምዛን ለምሳሌ በነዋዝ ታናሽ ወንድም ሼባዝ ሸሪፍ ተመርቷል። ያንኝ ሰው የፑንጃብ ግዛታዊ ሸንጎ ሰብሳቢ ነበሩ። ራምዛን ኩባንያን ሽፋን አድርገው በሚሊዮን የሚቆጠር ገንዘብ ማሸሻቸው ይነገራል። የፓናማ ሰነድ እንደ አውሮፓውያን አቆጣጠር በ2016 በባለስልጣናት የሚፈጸመውን ዓለም አቀፍ የገንዘብ እጥበት ወንጀል ባጋለጠበት ወቅት ስማቸውን ከዘረዘራቸው ሰዎች የነዋዝ ሸሪፍ ልጆች መርየም፣ ሁሴንና ሐሰን ይገኛሉ። እነዚህ ልጆች በባህር ማዶ የባንክ ሂሳብ ከፍተው ለንደን ውስጥ ርስት መግዛታቸውን ሰነዱ አጋልጧል። ቀደም ሲል ነዋዝና ቤተሰቦቻቸው በሙስና ስለመነከራቸው ሲከሰሱ የፖለቲካ ሴራ ነው በማለት ይሰጡ የነበረውን ማስተባበያም አከሸፈው። መርየም የተባለችው ልጅ በሰነዱ የተጠቀሰባት ውንጀላ ውሸት መሆኑን ለማስረዳት ሞክራለች። ነገር ግን ገና ከዓመታት በፊት በስሟ የተመዘገበ ሀብት አስገራሚ ሆኖ መገኘቱ ሰሚ እንድታጣ አድርጓታል። በ1992 እና 93 መካከል የልጅቷ ሀብት በ21 እጥፍ አደገ። የምትነግደው የምታመርተው አለዚያም ገጣጥማ ለገበያ የምታቀርብበት ምንም ሥራ ሳይኖራት ነው በዚህ መጠን ሀብቷ የፋፋው። ዕድሜዋ ደግሞ 19 ዓመት ነበር። የፓናማ ሰነድ ጉድ እንደተዘከዘከ የፓኪስታን ብሔራዊ የምርመራ ቢሮ የሸሪፍን ቤተሰብ የገንዘብ ቁመና ማጥናት ጀመረም። ከፍተኛ ሀብት እንዳላቸው ቢረጋገጥም ምንጩ ግን አይታወቅም። እንደ እውነቱ ሸሪፎች ከፓኪስታን ባለጸጋ ቤተሰቦች መካከል ይሰለፋሉ። እንዴት እንዳካበቱት ሲጠየቁ ታዲያ የአያታቸውን ታሪክ ያነሳሉ። አያት በቅኝ ግዛት ዘመን በዛሬዋ ህንድ ጥረው ግረው ሀብት ማከማቸታቸው ይነገራል። በነጻነት ማግስት ያን ወረት ይዘው ፓኪስታን በመግባት አሰፉት ይባላል። የሸሪፍ ቤተሰብ ሀብት እስከ 4 ቢሊዮን ዶላር እንደሚደርስ ይገመታል። አፍን ሞልቶ መናገር የማይቻለው በአሜሪካ፣ በተባበረችው አረብ ኤምሬት፣ በሉክዘምበርግ፣ በለንደንና በሳዑዲ አረቢያ በሚገኙ ባንኮች የሸሸጉት መጠን የማይታወቅ መሆኑ ነው። ነገር ግን ከፓኪስታን ባለጸጋ ቤተሰቦች እስከ 5ኛ ቢያንስ ደግሞ እስከ 10ኛ ደረጃ ውስጥ ይጠቃልላሉ። በቀደመው ዘመን ግን ሀብታም ሊያሰኝ የሚችል ወረት አልነበራቸውም። በ2018 ነዋዝ ሸሪፍና ሴት ልጃቸው በሙስና ክስ ጥፋተኛ እንደሆኑ ተፈርዶባቸው የ7 ዓመት ቅጣት ተጣለባቸው። አባት የጤናቸው ሁኔታ አሳሳቢ መሆኑ ታምኖበት ዋስትና ተለቀው ለሕክምና ወደ ለንደን በረሩ። ለመመለስም አልፈቀዱም። ይልቁንም እዚያው ተቀምጠው ለውድቀታቸው ሰበቡ የፖለቲካ አሻጥር እንደሆነ ተናገሩ። ለድሃው ሕዝባቸው እንደሚቆረቆሩ እየጠቀሱ ፓኪስታን ውስጥ ድህነት መገንገኑንና
ኑሮ መወደዱን ደጋግመው ደሰኮሩ። እሳቸውን ያሳደዷቸውን ባለስልጣናትም አምርረው አወገዙ። በተለይ የሰራዊቱን አዛዦች ክፉኛ ነው ያብጠለጠሏቸው። ነዋዝ ሸሪፍ በሕክምና በሄዱባት ብሪታንያ የቆይታ ጊዜያቸውን በ2 ዓመት አራዝመዋል። የሀገር ውስጥ ደህንነት መስሪያ ቤት ጥገኝነት ጠያቂዎችን ጠራርጎ ለማስወጣት ሁልጊዜም ንቁ ነው። ነዋዝን ግን ንክች አላደረጋቸውም። የብሔራዊ ወንጀል መከላከል ጽሕፈት ቤትም የነዋዝን ሀብት ምንጭ ለማጣራት ጭራሽ አልሞከረም። ለንደን የነዋዝ ሸሪፍ ቤተሰብ አባላት ሁለተኛ ቤታቸው ናት ማለት ይቻላል። ልጆቻቸው፣ የልጅ ልጆቻቸውና አማቾቻቸው ለንደን ይኖራሉ። አብዛኞቹ በፓኪስታን መንግስት በወንጀል እንደሚፈለጉ ቢታወቅም የብሪታንያ ሹማምንት ግን አሳልፈው አልሰጧቸውም። ለነገሩ ለንደን በስልጣን ዘመናቸው ከፍተኛ ገንዘብ የመዘበሩ የሀገራት የቀድሞ ፖለቲከኞችና ቤተሰቦቻቸው መሸሸጊያ ናት። የተመዘበረው ገንዘብ ከብሪታንያ ውጪ በሚገኙ ሶስተኛ ሀገራት ባንኮች አማካይነት ይታጠባል። ሕጋዊነት ይላበስና ወደ ዓለም አቀፍ ኢኮኖሚ ይቀላቀላል። ስራው በብሪታንያ አስተዳደራዊ ጥላ ስር የታቀፉም ያልታቀፉም ግዛቶች ቢሆኑ አያሳስብም። የገንዘቡ ምንጭ አልፎ ተርፎም ባለቤቱ ማን እንደሆነ የመግለጥ ግዴታ የለባቸውም። ሀብትና ገንዘብ ማሸሽ የታዳጊ ሀገራት ቁልፍ ችግር ከሆነ ከራርሟል። አብዛኞቹ ሀገራት ለዓለም ገበያ ምርት አቅርበው የውጭ ምንዛሪ የሚሰበስቡ አይደሉም። እንደውም በግዢ የሚያስገቡት ሸቀጥ ይበዛል። እዚህ ላይ ሀብት ማሸሽ ሲደመርበት የሚገበያዩበት ገንዘብ አቅም እየላሸቀ ይመጣል። ዓለም አቀፉ የገንዘብ ዝውውር ተቆጣጣሪ ግብረ ኃይል ፓሪስ ፈረንሳይ በሚገኘው ጽሕፈት ቤቱ የየሀገራቱን የገንዘብ ፍሰት ይመረምራል። በምዝበራ የተገኘን ገንዘብ እጥበት ለመከላከል ይሞክራል። ለአሸባሪዎች የሚተላለፈውን ገንዘብ የሚቆጣጠርም በይነ መንግስታዊ ተቋም ነው። በባህር መዝገቡ ላይ አጠራጣሪ ሀገራት ተብለው ከተዘረዘሩት አንዷ ፓኪስታን ነች። ከፓኪስታን ከፍተኛ ገንዘብ ተመዝብሮ የተከማቸው በበለጸጉት አውሮፓዊና የነሱ ተለጣፊ ሀገራት ውስጥ ነው። ነገር ግን በይነ መንግስታዊ ተቋም ስማቸውን አልመዘገበም። ብሪታንያ፣ ላክዘምበርግና ስዊትዘርላንድ የዘራፊዎች ገንዘብ መደበቂያ ሆነው ሳለ አንድም ጊዜ ሲወቅሳቸው አልታየም። እንደተመዘበሩ ያረጋገጡ መንግስታት ገንዘብ ወደ ተሸሸገባቸው ሀገራት እንዲያጣሩላቸው ጥያቄ ሲልኩም ምላሽ የሚመጣላቸው ከዓመት በኋላ ነው። ይህ ምላሽ በራሱ እንቆቅልሹን የሚፈታ ሳይሆን ማብራሪያ የሚጠይቅ ነው። የዚህ አይነቱ የመልእክት ልውውጥ መፍትሄ ሳያመጣ ረጅም ጊዜ ስለሚፈጅ ሂሳብ የማጣራትም ሆነ የማዘጋት እርምጃ ለመውሰድ ይፈትናል። ስለዚህም አገራቸውን ቦጥቡጠው ብሪታንያን ወደ መሰሉ አገራት የሸሹ የቀድሞ ፖለቲከኞችና ቤተሰቦቻቸው ተንደላቀው ይኖራሉ። ብዙዎቹ አገራት ከሚያገኙት ተነጥቀው ያካሉ። መቼም ለሚያክ ጥፍር አይነሳውም። በጥፍሩ ባጭሮ ቆዳውን ሲያቆስል ታዲያ ምዕራባውያኑ ራሱን በራሱ ቀደደ ብለው ይሳለቁበታል። እነሱ ተባብረው ድህነት አረንቋ ውስጥ ይዘፍቁትና ጥፋተኛ ብለው ጣት ይቀስሩበታል። ነገር ግን ዘራፊዎች ገንዘብ መዝብረው አጥበው ንጹህ ተብለው የሚንደላቀቁበትን የኑሮ ዘይቤ የፈጠሩላቸው ራሳቸው ናቸው። የገንዘቡን ማሰረፊያ እያንዳንዱን ዘዴ ያውቁታል። በየት በኩል ተሻግሮ እምን ላይ እንዳረፈ መዝግበውታል። ባሻቸው ጊዜ ይህን ገንዘብ ለማገድ የሚከለክላቸው የለም። ብሪታንያ የምታወጣው የሀገር ውስጥ ሕግ ተፈጻሚ የማይሆኑባቸው በርካታ የሉዓላዊ ግዛቷ አካል የሆኑ ራቅ ያሉ ደሴቶች ባለቤት ናት። ኬማን፣ ጀርዚና ቨርጂን ደሴቶች ይጠቀሳሉ። ገለልተኛ አካላት ሊያጣሩት የሚፈልጉት ሰነድ ወደ እነዚህ ደሴቶች ይዘዋወራል። ማንም የብሪታንያ መንግስት ሰነድ እንዲያመጣ አያስገድደውም። ሩሲያ በዩክሬን ላይ ጦርነት በከፈተች ማግስት ግን ሕጉም ፖለቲካውም ነው የተረባረበባት። እንኳን በዋናው የብሪታንያ ሉዓላዊ አካል ቀርቶ በሩቅ ተለጣፊ ግዛቶች ጭምር የሚገኝ የሩሲያ ከበርቴዎች የባንክ ሂሳብና ተቀማጭ ገንዘብ ታገደ። የብሪታንያ መንግስት በሁሉም አካባቢ እርምጃ የመውሰድ ሕጋዊ መብት እንዳለው ማስታወቀ። የኢኮኖሚ ወንጀል መከላከያ የሚል ሕግ አውጥቶ በሩሲያውያን ላይ ብቻ ተፈጻሚ የሆነ ማዕቀብ አስተላለፈ። ይህ ሕግ የከፋውን ወንጀል ሳይሆን ፖለቲካው ያነጣጠረበትን ኢላማ የማክሰም ተልዕኮ ነው የሰነቀው። ስለዚህም ነው ብሪታንያና ተመሳሳይ ስርዓት የሚከተሉት ምዕራባውያን ሀገራት ወጥ በሆነ ሕግ ይመራሉ ብሎ መደምደም የማይቻለው። የሚያንጸባርቁት አቋም ለምን እንደሚቀያየርም ሲጠየቁ አይመልሱም። የፓኪስታን ዘራፊዎች ለንደን ላይ ሲንደላቀቁ በዝምታ ታልፈው በሩሲያውያን ላይ አርጩሜ የበዛበትን ምክንያት አያስረዱም።
አጥብቆ የሚመረምር ከተነሳም እንዳይነሳ አድርገው ከአፈር ይደባልቁታል። የፓኪስታን የቀድሞ ጠቅላይ ሚኒስትር ኢምራን ካህን ለዚህ ማሳያ ናቸው። የቀድሞ የክሪኬት ኮከቡ ኢምራን የበርካታ የዓለም ሀገራት ድህነት ምንጩ የፖለቲከኞች ዘረፋ እንደሆነ ደጋግመው ይናገራሉ። ተራው ሕዝብ በሙስና እጁን ሊያስገባ የሚችልበት ምንም ዕድል የለውም ባይ ናቸው። ለቁልፍ የፖለቲካ ስልጣን የቀረቡት ግን እያንዳንዱ የሀገር ካዝና ይከፈትላቸዋል። ወዳጅነት በቤተሰብና በአምቻ ጋብቻ ጥቂት የሚተዋወቁ ሰዎች ያገኙትን ነገር ጠርገው ይወስዳሉ። ባለጸጎቹ ሀገራት ሽብርና የአደንዛዥ ዕፅ ዝውውርን የሚያንቀሳቀስ ድብቅ ገንዘብ መፈናፈኛ እንዳያገኝ የማይደፍኑት ቀዳዳ የለም። የአይነት ወንጀል ያሳስባቸዋል። ሙስና ግን ቢያንስ የሀገራቸውን ካዝና አይነካባቸውም። ለሀገራት ቢዘረፉ የሚጠቀሙት ራሳቸው ሀብታሞቹ ስለሆኑ ደባብሰው ያሳልፉታል። ድሆቹ ሀገራት የዘረፉትን ገንዘብ ቢያስመልሱ ለሀብታሞቹ የሚከፍሉት ወሮታ የለም። ገንዘቡ እዚያው ባለጸጎቹ ጋር ቢረጋ ግን ቢያንስ ሥራ ይፈጥራል፣ ርስት ይገበይበታል፣ ንግድ ይንቀሳቀስበታል። ድሆቹ ሀገራት እሳት የላሰ ጠበቃ ቀጥረው ገንዘባቸውን ለማስመለስ ቢሟገቱ እንኳ የሚዳኘው ሕግ ውስብስብ ከመሆኑ ባለፈ የሚደግፈው ሀብታሞቹንና ዘራፊዎቹን የቀድሞ ፖለቲከኞች ነው። ኢምራን ካህን በስልጣን ዘመናቸው በሸሪፍ ቤተሰብ ተዘርፎ በለንደን ሀብት የሚዘዋወርበት ገንዘብ ወደ ፓኪስታን እንዲመለስ ለማድረግ ብዙ ለፍተዋል። ባገኙት ዓለም አቀፍ መድረክ ላይ ሁሉ ርዕሰ ጉዳይ እንዲሆን ጥረዋል። ነገር ግን የምዕራቡ ዓለም የፖለቲካ ብያኔ የራሳችን የግላችን ነው፣ የእናንተም የራሳችን ነው ባይሆኗል። የብሪታንያ አሜሪካና መሰል ሀገራት ኢኮኖሚ በኤሎን ሙስክ አይነት ዲታዎች ሀብት ብቻ የተመሰረተ አይደለም። ከድሆቹ ሀገራት ተዘርፎ መልኩን ቀይሮ ገበያውን የሚያማሙቅላቸው ገንዘብ በእጅጉ ይጠቅማቸዋል። ከቶም ሊያጡት አይፈልጉም። በዚያም ነው ጆሮ ዳባ ልበስ ብለው የሚያልፉት። ፖለቲካን ተገን አድርገው የዘረፉትን ገንዘብ ከሀገር አሸሽተውና አጥበው በዓለም ኢኮኖሚ ውስጥ የሚያንቀሳቀሱ ሰዎች ሚስጥራቸውን የሚጠብቁላቸው ተቋማት አሉ። እነዚህን ተቋማት በአብዛኛው የሚቆጣጠሯቸው ምዕራባውያን መንግስታት ናቸው። እነሱም ዋናውን ጥቅም ስለሚቋደሱ ይጣራ ይመርመር የሚለውን ጥያቄ አይቀበሉም። ኢምራን ካህን ስለ ገንዘብ እጥበትና ስለ ድንበር ዘለል የባንክ ሂሳብ ቋት የሙጥኝ ብለው ተሟገቱ። መንግስታቸውም የአገር ሀብት ስለሆነ እንዲመለስለት አጥብቆ ጠየቀ። አባከና የሚለው ሲያጣ የአሜሪካ ማዕከላዊ የስለላ ድርጅት CIA በፓኪስታን ግዛት ውስጥ እንዳይንቀሳቀስ አገደ። የውጭ ጉዳይ ፖሊሲውንም ገለልተኛ አደረገ። ይሄ ለአሜሪካ ፖለቲከኞች የሚዋጥ አይደለም። በ2022 የአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ ሹም ዶናልድ ሎ ከፓኪስታን ጋር የተሻለ ግንኙነት ለመፍጠር ኢምራን ካህን ከስልጣን ሊወገዱ ይገባል የሚል አቋም ማንጸባረቅ አመጡ። ይህንን ሐሳባቸውን ዋሽንግተን ለሚገኙት የፓኪስታን አምባሳደር ገልጸውላቸዋል። በእርግጥም የፓኪስታንን የእንደራሴዎች ምክር ቤት በማሳመጽ የኢምራን ካህን መንግስት መተማመኛ ድምጽ የተነፈገው በአሜሪካ ሹማምንት ሴራ መሆኑ ይታመናል። እሳቸውም እስከ መጨረሻው ተፋልመዋል። ይሁንና የገጠሙት ጡንቻ ከብረትም ይጠነክራል። እናም መንግስታቸው ፈረሰ። ስልጣኑንም ሼባዝ ሸሪፍ ተረከቡት። ተተኪው ጠቅላይ ሚኒስትር በበዓለ ሲመታቸው ላይ ባሰሙት ዲስኩር ፈጣሪ የሚሊዮን ፓኪስታናውያንን ድምጽ ሰምቶ ኢምራን ካህን በመወገዳቸው አዲስ ጀንበር እንደወጣ አወጁ። ሼባዝ ሸሪፍ በካቢኔም ሆነ በሌላ አይነት ስብሰባ ላይ ንግግር የሚጀምሩት በኡርዱ ቋንቋ እየተቀኙ ነው። ፓርላማ የመክፈቻ ንግግራቸውም በአማሩ ቃላት በመጀመሪያ ራሱን ከምኞት ኃጢአት ሊያጥብ ይገባል አሉ። ራሳቸው ከምኞት ኃጢአት ጸድተዋል ወይ ነው ጥያቄው። ሼባዝ የቀድሞ ጠቅላይ ሚኒስትር ነዋዝ ሸሪፍ ታናሽ ወንድም ናቸው። በታላቅ ወንድማቸው ዘመን ከመንግስት ወደ ግል ይዞታ የተዘዋወሩ ኢንዱስትሪዎችን መርተዋል። ለንደንን የሀብታቸው መሸሸጊያና የጡረታ ዘመናቸው ማረፊያ አድርገው አጭተዋታል። ቤተሰባቸውን እዚያው ያኖራሉ። ኢምራን ካህን ከስልጣን የተወገዱበትን ሴራ የሸረቡት ምዕራባውያን መንግስታት መሆናቸውን ይናገራሉ። የእሳቸው ፓርቲ አባላት ከአሜሪካ ኤምባሲ እየተደወለላቸው ሊቀመንበራችሁ አላስደሰተንም የሚል ቅሬታ ይቀርብላቸው ነበር። አንዳንዶቹ እንደውም ተቃውሞ እንዲያሰሙ እስከ $1 ሚሊዮን የሚሰላ መደለያ ቀርቦላቸዋል። ፓኪስታንን ወደ ቀደመ መልኳ ለመመለስ ዶናልድ ሉ የተጫወቱት ሚና ቀላል አልነበረም። ሼባዝ ሸሪፍ በኢምራን ካህን የጠነከሩ ተቆጣጣሪ ተቋማትን አዳከሙ። ዘረፋን የሚከታተሉ ሕግጋትን ሻሩ። ወንድማቸው ዘመን የነበሩ ዳኞችንና የመንግስት መስሪያ ቤቶች ሹማምንትን መለሱ። የሸሪፍ ቤተሰብ እንደፈጸመው በተጠረጠረበት የዘረፋ ወንጀል ምርመራ ሲካሄድ መረጃና ማስረጃ ያቀረቡ ውስጥ አዋቂ ሰዎችም ልብ ድካም በተባለ ሰበብ ተራ በተራ ሞቱ። ከሚታሰበው በላይ ሀብት ማጋበስ የፈለገ ሰው
ሕግ ከሚያወጣና ከሚያስፈጽም ግለሰብ ጋር ቢወዳጅ ይሻለዋል ይባላል። የሸሪፍ ቤተሰብ ግን ሕግ አውጪም አስፈጻሚም ሆነው ፓኪስታን ላይ ተንሰራፍቷል። ለንደን ደግሞ ማደሪያው ነች። ለንደን ፖለቲካን ተገን አድርገው ሀብት ላካበቱ ሰዎች ሁሉ ሆዷ ሰፊ ነው። በማንም አትበለጥም። በስልጣን ዘመናቸው ሀብት የሰበሰቡትን ሁሉ ታሳድራለች። ዛሬ እየዘረፉ ላሉትም መጠጊያ አዘጋጅታ ትጠብቃቸዋለች። ለንደን ውስጥ ጉልት መመስረት ቀላል ነው። የ45 ሀገራት ጉልተኞች ይኖሩባታል። የጉልቱ መሰረት ግን ከድሆች የተዘረፈ ገንዘብ ነው። የብሪታንያ የፍትህ አካላትም የሀብት ምንጩን ያለማሳወቅ መብት እንዲከበር ይከላከላሉ። በመላ ብሪታንያ 84,000 የጉልት ይዞታዎች ባለቤቶች ስማቸው አይገለጽም። የለንደን መንግስት በከረፋ ሀብት ላይ እርምጃ ለመውሰድ እንደማያመነታ ይምላል፣ ይገዘታል። ነገሩ መሸወጃ ነው። እንደውም ሀገሪቱ የብልሾች መናኸሪያ ናት።